አርፎ መቀመጥ ካለበት አርፎ ይቀመጥ። ከዚህኛውም እንዳይቀርበት ከሁለት ሰሃን ልብላ የሚል ሰው ካለ እንግዲህ እሱ ከባድ ነገር ነው። በሁለት ሰሃን ሁለት እጅ አለኝ ተብሎ ከሁለት ሰሃን በዚህም በግራም በቀኝም ከዚህም እያነሱ መብላት አይቻልም። ከበላችሁ በአንድ ሰሃን ብሉ። በመረጣችሁት በስማም ብላችሁ በአንድ እጃችሁ በቀኝ እጃችሁ ብሉ። በግራም በቀኝም ልብላ ማለት ከባድ ነው ጋይስ። ሁሌም አረም ካለ ተክል አያድግም አይደለ? ጤፍ ሲዘራ ስንዴ ምናምን እህል ካለ አረም ታርሙታላችሁ፣ ታነሱታላችሁ አረሙን። ምክንያቱም ተክሉ በስነ ስርዓት እንዲያድግ አረም ካለ ይውጣል። ስለዚህ አረሙን ነቅሎ ጥሎ ስንዴውን ከእንክርዳድ መለየት ማለት ነው። ገባችሁ አይደለ? ስንዴውን እንደዚህ አንጓላችሁ ከእንክርዳድ ለዩና ስንዴውን ብቻ አስቀርታችሁ ስንዴውን ብሉ፣ ተጠቀሙበት። እንክርዳዱ ለምን እንክርዳድ ነው? ሄደ ቀረ ምን ያደርጋል? በሽታ ነው። ስለዚህ ሁለት ወንድማማቶች መሃል ገብታችሁ አትፈትፍቱ። ገባችሁ? ለኔ ሁለቱም ወንድሞቼ ናቸው። ሁለቱንም ወዳቸው። አዶናይ ፋሚሊ ነው። ገባችሁ? ኢዝ ማይ ፋሚሊ። አዶናይ ምረጪ ጆንን ታይ፣ ጆን ምረጪ አዶናይ ታይ እንዳትሉኝ። እኔ ጋር እዛ የለመዳችሁት እዛው በሉ። ሎዛ ጋር መታችሁ ግን ምርጫ ውስጥ እንዳታስገቧት። ኔቨር እኔ ጋር መታችሁ ምርጫ ውስጥ እንዳግቡ በፍጹም እንዳታረጉት። እምመርጠውም ታውቃላችሁ። እኔ ሁለቱም አብረው እንዲሰሩ ነው የምፈልገው። አብረው ሰርተው ኢትዮጵያን እንዲለውጧት፣ ላይክ ወጣቱ እንዲቀየር። አሁን ያም በራሱ በኩል ጥሩ ስራ ይሰራል። ይሄን በራሱ በኩል እጅና ጓንት ሲሆኑ ደግሞ የበለጠ ይለወጣል ወጣቱ። ህመም ያለበት ህፃናቶች፣ አዋቂዎች መንገድ ላይ የወደቁ ይረዳሉ። አዶናይም የራሱ የሆነ ብቃት አለው። ጆን ዳንኤልም የራሱ ብቃት አለው። ሁለት ብቃት ያላቸው ሰዎች አንድ ላይ ስታረጉ ይቀየራሉ። አላስፈላጊ ነገር ይሄ ገብቶ መሀል ላይ የሚበጠብጥ ነገር አያስፈልግም። ስለዚህ እናንተ ተጨማሪ በጥባጭ አትሁኑ፣ ፈራጅ አትሁኑ። በቃ ከቻላችሁ ለማስታረቅ ሞክሩ። ቤታችሁን እየከፈታችሁ ሰው ለሰው የሚያባላ ነገር አታውሩ ፕሊስ። አንቺ ሴት ሆነሽ እንዴት ለሴት አታግዢም ብላ 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 አትበሉብኝ። እዚህ እኔ ከእውነት ጎን ነው የምቆመው አልኩኝ። በቃ እዚህ ጋር ሴት ወንድ አልልም እኔ። አሁንም ቢሆን ጆን ዳንኤልን እስከ መጨረሻው ድረስ አግዟለሁ፣ ከጎኑ ቆማለሁ። አዶናይንም ልክ እንደዛው። በቃ እውነት ካለ እኔ ከእውነት ጎን አለሁ ሁልጊዜም። ታውቃላችሁ ወንድ ተበደለ ብያውን ከዚህ በፊት አዳማ ላይ የተደበደበው ወንድ ለወንድ ነው ተብሎ ያ ሁላ ሰው ሲወርድበት እኔ ነኝ ከጎኑ የቆምኩለት። ምክንያቱም ውስጤ አላመነበትም፣ ያ ሰው እንደዛ ነው ብዬ አላምንበትም። ማንም ሰው ሲጎዳ እውነት መስሎ ከታየ ለእውነት ሮጣለሁ። የሆነ ድራማ ነገር ካለበት ግን ያ ነገር አይመቸኝም። እኔ ዝም እላለሁ፣ ምንም አስተያየት አልሰጥም በዛ ጉዳይ። ዝም ነው የምለው፣ አያገባኝም ብዬ ነው ላሽ የምለው። ግን ደግሞ ወንድሞቼ መሀል ተገብቶ ግን እንደዚህ ያናክሳለሁ ከተባለ ግን ኧረ በእናትሽ ላዳምጥሽ አልችልም። አዳሜ እንዴ ትቀልጃለሽ እንዴ? ብራዘር ፎር ላይፍ ብራዘር ፎር ላይፍ ይላችኋል። እና የአዶናይ ደጋፊዎች ጆን ዳንኤልንም ደግፉት፣ የጆን ዳንኤል ደጋፊዎች አዶናይንም ደግፉት። ሁለቱም ወንድማማቶች ናቸው። ሁለቱም ኢትዮጵያውያን ናቸው። ሁለቱም ደግ ስራ ነው የሚሰሩት። ሁለቱም ጥሩ ስራ ነው የሚሰሩት። ሁለቱም ወጣቶች ናቸው። ገና ብዙ ፊውቸር ፊት ለፊታቸው ላይ ብዙ ነገር ይጠብቃቸዋል። እያያችሁ ነው። በየፊናቸው ደስ የሚል ነገር ነው የሚሰሩት። የምር ባለስልጣኖች እንኳን ላይክ እንደዚህ ባለሀብቶች እንኳን የማይሰሩትን ነገር ነው እየሰሩ ያሉት እነዚህ ልጆች። ስለዚህ ሁለቱም ማበረታታት ነበር ያለባችሁ እንጂ ቁጭ ብሎ በሁለት ሰሃን የሚበላ ሰው መሀል ገብታችሁ አትፈትፍቱ። ምንም ጥቅም የሌለው ሰው፣ ምንም ጥቅም ለኔ ምንም ዩዝለስ። እኔ ምንም ጥቅሙ አይታየኝም። ያ መሀላቸው ገብቶ ሊያባላ የመጣው መንፈስ ማለት ነው። ምንድነው ለኢትዮጵያ የጠቀመው ወይም ለወጣቱ ምን የጠቀመው ነገር አለ? ምንም። ድሮ እየሄደ አበባ እየሰጠ ያቅፍ ነበር። አሁን የሚያቅፈው ነገር የለም። አበባም አያቅፍም። የሚያቅፈው ሲመጣ ደግሞ የሚደበድበውን ፈለገ መሰለኝ። አሩን ነው እሱን። እኔ እንግዲህ አላቅም። አንቺ ሴት ሆነሽ ሴት ልጅ ምናምን እንዳትሉኝ፣ እንደዛ ነገር ውስጥ እንዳታስገቡኝ። እኔ ምንም የሚመለከተኝ ነገር የለም። እኔም ሴት ነኝ ነው። አርፌ ካልተቀመጥኩ ግን የሚደርስብኝን ራሴ ነኝ ኃላፊነቱን የምወስደው። መጀመሪያ ባውንደሪ ማበጀት ያለበት ሴቱ ራሱ ነው። ገባችሁ? እኔ ባውንደሪን ራሴ ካላበጀው፣ ቀይ መስመር የሚባል ነገር ካላበጀው በህይወቴ ላይ ገባችሁ?
ማንም መጥቶ ስለወደድኩት ብቻና ስለወደደኝ ብቻ የሚያበሳብሰኝ ከሆነና ምልለት ከሆነ ያ ሰው ምን አደረገ? እኔ ነኝ ፊት የሰጠሁት። ባውንደሪ የሚባል ነገር የለኝም፣ ቀይ መስመር የሚባል ነገር የለኝም። ማንነቴንም ክብሬንም ሁሉ ነገሬን አሳልፌ ሰጥቼዋለሁ። ስለዚህ እንደ ኳስ ጢባ ጢባ ይጫወትብኛል። ዲስሪስፔክት መጀመሪያ ቀን ዲስሪስፔክት ሲያረጋችሁ አንድ ሰው መስመራችሁን ያሰመራችሁትን መስመር ከማለፉ በፊት ስርዓት ካላስያዛችሁት አንድ ያችን መስመር ከዘለላት ደጋግሞ ይዘላታል። ገባችሁ አይደለ? ሴት ልጅ አይኖ ብዙ መከራና ችግር ይደርስባታል። ግን ደግሞ አፈቀርኩት የምትለው ሰው ወይ አፈቀርኩሽ የሚላት ሰው ሲመጣ መብት የለውም እሷን ዲስሪስፔክት የማድረግ ባውንደሪዋን የማክበር መብት እሷ ጋር ነው ያለው። በሰው ፊት አንድ እኔ ማፈቅረው ወንድ ወይ የሚያፈቅረኝ ወንድ ቤቴ ውስጥ ብቻዬን ነኝ እንደፈለገ ሊያረጋኝ ይችላል። ያ ማለት ግን እላፌ ሲሄድ ዝም እለዋለሁ ማለት አይደለም። በሰው ፊት ግን አንድ ዲስሪስፔክት ካረገኝ ነገ ደግሜ አላየው። ቀይ መስመሬን አከብራለሁ፣ ባውንደሪን አከብራለሁ። ወንድ ስለሆነ ወይ ስለወደድኩት ብቻ ብዬ ጎንበስ ብዬ እንደ ልቡ ሲጫወትብኝ አላየው። ገባችሁ አይደለ? ሁለተኛ ነገር ደግሞ ያላለቀ ነገር ካለ ፕሊስ፣ ያላለቀ ጉዳይ ካላት አንድ ሴት ልጅ ካልጨረሰች አርፋ ትቀመጣለች። ያ ነገር እስኪያልቅላት ድረስ የእውነት ፍቅር ካላት አንድ ሴት ከምታፈቅረው ጋር ወንድ ጋር ስትለያይ ሪዝኑ በተለያየ ሪዝን ሰው ይለያያል። ተጣልታችሁም ልትለያዩ ትችላላችሁ፣ እየተዋደዳችሁም ልትለያዩ ትችላላችሁ። ገባችሁ? ከ1 ዓመት እስከ 2 ዓመት ይፈጅባታል። ከእውነተኛ ፍቅር ከሆነ የነበራት ያቺ ሴት ሌላ ወንድ ጋር ለመሄድ አትችልም። ከ1 እስከ 2 ዓመት ድረስ ይፈጅባታል ያን ወንድ ከውስጧ እስክታስወጣው ድረስ። ወንድ ልጅ ከ6 እስከ 8 ወር ይፈጅበታል የሚያፈቅራትን ሴት ከውስጡ ለማውጣት። አንዳንድ ጊዜ 1 ዓመትም ይሄድበታል፣ ግን ከ6 እስከ 8 ወር ይፈጅበታል። ይሄ በጥናት የተረጋገጠ ነገር ነው። ግን የኔ ሴት የኔን ወንድ አፈቅራለሁ ብላ ከሆነ ወንድ ጋር አብራ ከነበረች በኋላ ግን በተጣሉ በ6ኛው ወር እንኳን ሳይሞላት 5ኛው ወር ላይ ከሌላ ወንድ ጋር ከነበረች I don't think so she is love ፍቅር ከዛ ወንድ ጋር ትክክለኛ ፍቅር ውስጥ እንደነበረች ወይ ከሄደች በኋላ ነው የሚታወቀው። ያልጨረሰችው ነገር አለ። ጨርሱ። መጀመሪያ ከውስጣችሁ ሙጥጥ አድርጋችሁ አውጡ። መጀመሪያ ማታ እንገናኛለን። አሁን በቃ ልወጣ ነው። ደስ የሚል ጨዋታ ነበር። በቃ ማታ ቀጥልላችኋለሁ ፓርት 2